ቆመና አንብበው በኋላ በደንብ ስለምንቀመጥ በጌታ ስም አነባለሁ። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። ከላይ ከ14 ልጀምር። በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ከአፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለው። እንግዲህ ቅና፣ ንስሐ ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እግዚአብሔር አምላካችን ሆይ አሁን የመጨረሻዋን ቤተ ክርስቲያን የሎዶቅያን ለማየት በዚህ ተሰብስበናል። በጌታ በኢየሱስ ክርስቶስ ስም በዚች ቤተ ክርስቲያን ውስጥ የነበረው ድካም በእኛ ሕይወት ውስጥ እንዳይሆን ከዚህ እውነት እንድትናገረን እንጸልያለን። ጌታ ሆይ ባዘንክበት በዚች ቤተ ክርስቲያን ልብ በወደቀበት በቤተ ክርስቲያኗ ባለው ለብታ ባዘንክበት ነገር እኛም ደግሞ ወድቀን እንዳንገኝ የሚረዳ ጸጋ እንድትሰጠን እለምንሃለሁ። እግዚአብሔር ሆይ ቃሉን ባርክልን፣ እኔንም ባሪያህን አግዘኝ። በጌታ በኢየሱስ ክርስቶስ ስም አሜን። ቁጭ በሉ። እግዚአብሔር ይባርካችሁ። ይቺ ቤተ ክርስቲያን ከሌሎቹ ከሰባቱ ቤተ ክርስቲያን ለየት የሚያረጋት ለፊልጵስዩስ በጣም ቅርብ እንደሆነች ይነገራል። ለፊልጵስዩስ ቤተ ክርስቲያን ምናልባት የ10 ማይል ርቀት ላይ ትገኛለች። ከፊላደልፊያ ወደ 45 ማይል ርቀት እንደነበረች ነው የሚነገረው። ሐዋርያው ጳውሎስ ለቆላስያስ ቤተ ክርስቲያን ደብዳቤ ሲጽፍ ይችን ቤተ ክርስቲያን 4 ጊዜ ጠቅሷታል። ሌሎቹ በርግጥ የኤፌሶንን ቤተ ክርስቲያን እንደምናውቀው ደብዳቤ ጳውሎስ ለኤፌሶን ቤተ ክርስቲያን እንደጻፈ እናውቃለን። ሌሎችን ግን በሌሎቹ መጽሐፍ ውስጥ ብዙ አናገኛቸውም። ይችኛዋን ሎዶቅያን ግን ሐዋርያው ጳውሎስ 4 ጊዜ እንደጠቀሳት ይነገራል። ቆላስያስ ላይ እናነባለን። ሐዋርያው ጳውሎስ ወደዛች ከተማ ስለመሄዱ ምንም ማረጋገጫ የለንም። ምናልባት በኤፌሶን በነበረበት ጊዜ ያችን ቤተ ክርስቲያን የማገልገል መልእክተኛ የመላክ ዕድል እንደነበረው ልንገምት እንችላለን። ስለዚህ ጳውሎስ ደጋግሞ ይችን ቤተ ክርስቲያን ያነሳበት ምክንያት እግዚአብሔር በዚች ቤተ ክርስቲያን ውስጥ አንድ ማሳሰብ የፈለገው ነገር ያለ ይመስላል። ሐሳቦቹን ላንብብላችሁ። ቆላስያስ ምዕራፍ 2 ቁጥር 1 ላይ ሲናገር ጳውሎስ ምን አለ? ስለ እናንተና ለቆላስያስ ነው ደብዳቤውን የሚጽፈው። ስለ እናንተና በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁ ይላል። ለዚች ቤተ ክርስቲያን ጳውሎስ ይጸልይላት ነበር ማለት ነው። ለሎዶቅያ ለቆላስያስ ቤተ ክርስቲያን ነው ደብዳቤውን የሚጽፈው። ፊቴን ላላዩ በሎዶቅያ ለሚገኙም እጸልይላቸው ነበር ብሎ ይላል። እንደገና ምዕራፍ 4 ላይ እዛው ቆላስያስ ሄዳችሁ ከቁጥር 12 እስከ 13 ስታነቡ ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረታችሁና ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለ እናንተ በጸሎቱ ይጋደላል። አሁንም መጋደል መማለድ እንደሆነ አስቡ። ስለ እናንተ በሎዶቅያም በኢያራ ከተማም ላሉት እጅግ እንዲቀና እመሰክርለታለሁ ይላል። ስለ እናንተም ስለ ሎዶቅያም በኢያራም ስላሉት እጅግ ምን ቅናት እንዳለው
እመሰክርለታለሁ ይላል። በጣም የሚቀራረቡ አካባቢዎች ናቸው ማለት ነው። ቆላሲያስ ኢያራም የምትባለው ቦታ ሎዶቅያ በአንድ ትንሽ አካባቢ በ10 ማይል ርቀት ከኔ ቤት እዚህ ለመድረስ ከ10 ማይል ነው በላይ ይርቃል። ስለዚህ እንደዛ እንኳን ባራቀ ርቀት ላይ እንደሚገኙ ማስተዋል እንችላለን። እንደገና ምዕራፍ 4 ከቁጥር 15 እስከ 16 ባለው ክፍል ላይ በሎዶቅያ ላሉት ወንድሞችና ለንምፋን በቤቱም ላለች ቤተክርስቲያን ሰላምታ አቅርቡልን። በሎዶቅያ ብሎ ነው የጀመረው። ከዛ ለንምፋን በቤቱም ላለች ቤተክርስቲያን ሰላምታ አቅርቡልን። ይህችን መልእክት በእናንተ ዘንድ ከተነበበች በኋላ ልብ በሉ፣ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ቆላሲያስ ላይ የላከነው ደብዳቤው በእናንተ ዘንድ ከተነበበች በኋላ እንደገና በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ ይልና ከሎዶቅያም የምትገኘውን መልእክት እናንተ ደግሞ አንብቡ ይላል። ሁለት ነገር ልታስተውሉ ትችላላችሁ። ሐዋርያው ጳውሎስ ደብዳቤ ጻፈው፣ አንድ ለቆላሲያስ፣ ሁለተኛ ለሎዶቅያ ቤተክርስቲያን ሊሆን ይችላል። ስለዚህ የቆላሲያስን ቤተክርስቲያን ደብዳቤ በሎዶቅያም ቤተክርስቲያን ይነበብልኝ ብሎ እያስታወሳቸው ነው። ይሄ ብቻ አይደለም፣ የሎዶቅያም ቤተክርስቲያን ደብዳቤ ደግሞ ወደ እናንተ መጥቶ በእናንተም ይነበብ የሚል ማሳሰቢያ እየሰጠ ነው ያለው ማለት ነው። ከዚህ ተነስተን አንድ ነገር መገመት እንችላለን። ለሎዶቅያ ቤተክርስቲያን የተጻፈ አንድ ደብዳቤ ነበረ ማለት ነው። ስለዚህ መጽሐፍ ቅዱስ የሎዶቅያ ቤተክርስቲያን ደብዳቤ አሁን የት እንዳለ አናውቅም፣ የት እንደሚገኝም አናውቅም። እንደጠፋ ግን መረዳት እንችላለን። በሎዶቅያ ያለውም ደብዳቤ በእናንተ ይነበብ ስላለ ቢኖር ኖሮ 67 መጽሐፍት ይኖሩን ነበር። 39 የብሉይ ኪዳን፣ 28 ደግሞ የአዲስ ኪዳን መጽሐፍት ይኖሩን ነበር። ለምንድን ነው ሎዶቅያ ያንን መጽሐፍ ኪፕ ማድረግ ያቃታት? እሱን ነው ዛሬ የሷን ችግር ስናነሳ በጣም ቤተክርስቲያኖች ውስጥ የተፈጠሩ ብዙ ነገሮች እንዳሉም ጭምር እንድታስቡ። እንደውም ሐዋርያው ጳውሎስ ቆላሲያስ 4:17 ላይ እንደዚህ የሚል ቃል ልኮላቸዋል። ለቆላሲያስ ቤተክርስቲያን ነው ይህንንም የሚናገረው። ግን ተመልከቱ፣ ለአግሪጳም በጌታ የተቀበልከውን አገልግሎት እንድትፈጽም ተጠንቀቅ በሉልኝ ይላል። አግሪጳ ማን ነው ካላችሁ የሎዶቅያ ቤተክርስቲያን መጋቢ ነው። በሎዶቅያ ቤተክርስቲያን ውስጥ ላለው ፓስተር፣ ያችን ቤተክርስቲያን እየመራ ላለው እረኛ ሐዋርያው ጳውሎስ ምን ይለዋል? ይህንን አገልግሎት በጥንቃቄ እንድትፈጽመው ልብ በል ብሎ ያሳስበዋል። በጥንቃቄ ፈጽመው፣ ቸልተኛ እንዳትሆን፣ ዝም እንዳትል፣ ለብ እንዳትል፣ እንዳታንበቻምች፣ በጥንቃቄ ፈጽመው። ስለዚህ አግሪጳ ምናልባት እንደሚገባው ሐዋርያው ጳውሎስ የሰጠውን አደራ ሳይወጣ ቀርቶ ያቺ ቤተክርስቲያን ወደ ለብታ ውስጥ ገብታ ሊሆን ይችላል። ጳውሎስ ይህንን ነገር የሚነግረው ከ30 ዓመት በፊት ነው። የራእይ መጽሐፍ ወደ እነሱ ከመድረሱ ከ30 ዓመት በፊት። እንደውም መጽሐፍ ቅዱስ ካኖናይዝድ የተደረገው 66ቱ በደንብ ተገምግሞ አባቶች ተሰብስበው የሆነ ሕግ ወጥቶለት ሩል ተቀምጦለት ሲደራጅ የተደራጀው ሎዶቅያ ከተማ ውስጥ ነው። ሎዶቅያ ውስጥ ዝግጅቱ ሲሰራ ካኖናይዝድ ሲደረግ ሲስማሙ እነዚህ 66ቱ ብቻ ይሁኑ ብለው ሲስማሙ ያን ጊዜ 65 እንዲሆን ሎዶቅያ ታግላለች ይባላል። 66ኛው የራእይ መጽሐፍ ይውጣ የሚል ነገር ነበር። ወጥቶም ነበረ፣ እንዳይካተት አድርጋ ነበር። ስለዚህ ሎዶቅያ በጣም የእግዚአብሔርን ነገር በቸልታ የምታይ በጣም ለብ ያለች ነገሯን ሁሉ አቅልላ የምታይ ቤተክርስቲያን ስለሆነች ጌታ ኢየሱስ ክርስቶስን በሎዶቅያ የምናገኘው ከሌሎቹ ቤተክርስቲያን በተለየ ነው። ምዕራፍ 1 ላይ መጽሐፉን ስንጀምር በሰባት የወርቅ መቅረዞች መካከል የሚመላለስ 7 ከዋክብት በቀኝ እጁ የያዘ ብለን ነው ያየነው። 7 ከዋክብቶቹ 7ቱ አጥቢያ ቤተክርስቲያን ውስጥ ያሉ መሪዎች ናቸው ብለናል። 7ቱ የወርቅ መቅረዞች ደግሞ 7ቱ አብያተ ክርስቲያናት ናቸው ብለናል። ስለዚህ ኢየሱስ ክርስቶስ ምዕራፍ 1 ላይ ያገኘነው የት ነው ካላችሁ መሃል ላይ ነው ያገኘነው። በቤተክርስቲያኒቱ መሃል ላይ በመካከላቸው እየተመላለሰ ነው የምናየው። በ7ቱ የወርቅ መቅረዞች ውስጥ ነበረ፣ ውስጣቸው መካከላቸው ነበረ። ሎዶቅያ ላይ ግን የምናገኘው ከውጭ ነው የምናገኘው። ወጥቷል ኦልሬዲ ከሎዶቅያ ትቷት ሄዷል። የለም ሎዶቅያ ውስጥ። ለዚህ ነው
በደጅ ቆሜ አንኳኳለሁ። መግባት ፈልጓል፣ መመለስ ፈልጓል። በሂደት ነው ይሄ የሚሆነው። ቤተክርስቲያን ኢየሱስ ክርስቶስን ገፍታ የምታስወጣው በሂደት ነው። ብዙ ቤተክርስቲያን ዛሬ በዘመናችን የጌታን ነገር፣ የጌታን ትምህርት፣ ጌታን ራሱ ከቤተክርስቲያን አስወጥተውታል። አንዳንድ ቤተክርስቲያን ውስጥ ጌታ የለም። አንዳንድ ቤተክርስቲያን ውስጥ ጌታ ከውጭ ነው፣ ጌታ ርቆ ነው ያለው፣ የለም። እንደውም አንድ ጊዜ አንድ ወንድም ምን አለ፣ ባልና ሚስቶች ተጣልተው እንዲያስታርቃቸው ጠሩት። ናና ጸልይልን ብለው አንድ ወንድም ጠሩት እና ሄዶ ሲጸልይ ሲመክራቸው ከዛ እየጸለየ ጌታ ኢየሱስ ክርስቶስን ከቤቱ ውጪ ከግቢ ውጪ አየሁት አለ በራእይ። እና ደነገጥኩ አለ። ጌታዊ ምን ነው አልኩት። እኔ የለውም ውጣ አለኝ አለ። ላስታርቃቸው ልጸልይላቸው ላናግራቸው ነው የሄድኩት። እና ጌታ አይደለም ከቤቱ ከግቢም ውጪ ነኝ፣ አትቆይ፣ ለቀህ ውጣ፣ ንገራቸውና ውጣ አለኝ አለ። ተነስቼ በቃ እዚህ አልቆይም ብሎ ሊወጣ ሲል ምን ነው አሉት። ምን ነው? አይ ጌታ አንድ ራእይ አሳየኝ፣ የለውም እዚህ ቤት ውስጥ ብሎኛል፣ ከቤትም አይደለም ከግቢም ውጪ ነኝ ብሎኛል ብሎ ቤቱን ለቆላቸው ወጣ። እነሱ አልቅሰው ተላቅሰው ንስሐ ገቡ። በራሳቸው በኋላ ታረቁ። ምን ልላችሁ ነው? ጌታን ገፍተነው እናስወጣዋለን፣ ገፍተነው እናስወጣዋለን። ድንቅ እኮ ነበር ምዕራፍ 1። በጣም አሜዚንግ ኤክስፒሪየንስ ነበር ምዕራፍ 1። ራእይን ሲያይ ዮሐንስ ሲያይ በጣም ደስ የሚል ነገር ነው ያየው። መካከል ላይ የነገስታት ንጉስ፣ አይኖቹ የእሳት ነበልባል የተባለለት ጌታ፣ እግሮቹ በእቶን የነጠረ የጋለ ናስ ይመስላሉ፣ ጸጉሩ እንደ በግ ጸጉር ነጭ ነው የተባለለት ሚገርም አይነት ጌታን አይቶ የት ነው ያየው ጌታን ካላችሁ ቸርች ውስጥ ነው ያየው። በሰባቱ የወርቅ መቅረዞች ውስጥ ነው ያየው። በሂደት ግን አሁን ሎዶቅያ ላይ ስንደርስ ቀስ እያለ እየታበየች ለብ እያለች እያመቻመቸች የነገስታት ንጉስ የሆነውን ጌታ፣ ሞትን አሸንፎ የተነሳውን የትንሣኤ ንጉስ በር ላይ አስቀምጠው እሱ እየለመነ ነው። ልግባ እያለ ነው። ከናንተ ጋር እራት ልብላ፣ ክፈቱልኝ፣ አስገቡኝ፣ በር ላይ ነኝ፣ እያንኳኳው ነው እያለ ነው። ምዕራባውያን ጌታን አስወጥተውታል ከቤተ ክርስቲያን። በስልጣኔ፣ በዲሞክራሲ፣ በነጻነት፣ በብዙ ነገር ምክንያት የእግዚአብሔርን ቃል ከቤተ ክርስቲያን አስወጥተውታል። ቃሉ የለም፣ እውነት አይነገርም፣ ጽድቅ አይሰበክም። ሰዎች ጥሩ ፊል እንዲያረጉ፣ እንዲዝናኑ፣ ፈታ እንዲሉ፣ እንዳይረበሹ፣ ስትረስ እንዳይሆኑ እነሱ ደስ የሚሰኙበት ድራማ እንዲነገራቸው እያደረጉ ነው። ለዚህ እኮ ነው በሚያሳዝን ሁኔታ ውድቀት በኢሮፕ ምድር ገብቷል ሲባል የምንሰማው። እዚህም አገራችን ላይ በር ላይ ያለ ትምህርት ቤት ውስጥ ልጆቻችን ላይ እየመጣ ያለ ነገር የጾታ ችግር ታውቃላችሁ። ዛሬ ጾታ የሚባለውን ስትመርጡ 12 ምርጫ አለው። ጾታ መጽሐፍ ቅዱስ ወንድና ሴት አድርጎ ፈጠራቸው ይላል። ይሄ ተትቷል፣ ይሄ ተክዷል፣ ይሄ ተረስቷል። ወንድ ተነስቶ ሴት ነኝ ይላል፣ ሴት ተነስታ ወንድ ነኝ ትላለች። በጣም የሚያሳዝን ነገር ሆኗል። እኛ ኤርፖርት፣ ካንሳስ ኤርፖርት ከሄዳችሁ ወንድና ሴት አብሮ ይሸናል። አንድ ቦታ አንድ ክፍል ውስጥ መግባት ትችላላችሁ። ምን አይነት ውድቀት ውስጥ እንደገባን ልታዩ ትችላል። ጌታ እንደዚህ ባለ ነገር ውስጥ አይኖርም። ወንድ ከወንድ ጋር ማጋባት ቤተክርስቲያን ውስጥ ተጀምሯል። ይሄ ቤተክርስቲያን የክርስቶስ ቤተክርስቲያን አይደል። ክርስቶስ ወጥቷል። ወንድና ሴት አድርጎ ፈጠራቸው የሚለው ተትቶ ጋብቻ በወንድና በሴት መካከል መሆን ሲገባው ወንድ ከወንድ ጋር፣ ሴት ከሴት ጋር፣ ወንድ ከውሻ ጋር፣ ሴት ከውሻ ጋር እየተጋቡ ያሉበት እጅግ ውድቀትና እርኩሰት የበዛበት ዘመን ውስጥ ነው ያለነው። በጣም ለምርጫ የሚወዳደሩ ሰዎች ሰምታቸዋል። ደፍረው መንገድ ላይ መድረካቸው ላይ ካምፔን ሲያደርጉ የሚያወሩልን ነገር የነበረው ይሄ ነበር። እንደዚህ ያረጋሉ። አንድ ሴት እርግዝናዋ እስከ 9 ወር ካልወደደችው ማስወጣት ትችላለች። በገዛ ስጋዋ ላይ መብቱ የሷ ነው ሲባል ሰምተን፣ ልጆች ሲወለዱ ወላጆች ጾታውን ባዶ መተው አለባቸው ሲባል ነበር ካምፔኑ ላይ። ምን ለማድረግ? ልጁ ካደገ በኋላ ሴት ነኝ ከፈለኩ ብሎ ሊመርጥ ማለት ወይ ወንድ ነኝ ብሎ ሊመርጥ ማለት።
ይሄ ነው ቤተክርስቲያን ውስጥ እየመጣ ያለው። ለምንድነው የመጣው ካላችሁ ቤተክርስቲያን ለብ ማለት ስትጀምር፣ ቤተክርስቲያን ቀስቀዝ ማለት ስትጀምር፣ ቤተክርስቲያን ቅናት ከውስጧ ሲወጣ ነው። ቤተክርስቲያን ግለት ከውስጧ ሲወሰድ ነው። ፓሽን ስታጣ ነው። በቃ ኖርማል ስትሆን ማለት ነው። ያቺ ቤተክርስቲያን ማናት ካላችሁኝ የሎዶቅያ ቤተክርስቲያን ኖርማል ሆነች። የማይበርዳት የማይሞቃት፣ ጽድቅ ማስጨንቃት፣ ኩነኔ ማስጨንቃት፣ በጣም ምታሳዝን ቤተክርስቲያን ሆነች። ሳምሶን እግዚአብሔር ሲጠራው ለማኑሄ ሚስት ጌታ ሲገለጥ የነገረው መልእክት የተናገረው መልእክት በጣም አስደናቂ ነው። ምዕራፍ 13 መሳፍንት ላይ ትንቢቱ በጣም ፓወርፉል ነው። ለመሲህ የሚነገር አይነት ትንቢት ይመስላል። ኦፍ ኮርስ መሲሃዊ ጥሪ ነው የተሰጠው። የማዳን ጥሪ ነው ሳምሶን የተሰጠው። ናዝራዊነት ነው የተሰጠው። ይሄ የሚወለደው ልጅ የከበረ ነው፣ የተለየ ነው፣ የሚያድን ነው፣ አዳኝ ነው። እስራኤልን ከፍልስጤም እጅ ያድናል። መጠጥ አትጠጪ፣ እርኩስ ነገር አትንኪ፣ ጸጉሩን እንዳትላጪ። የከበረ ነው፣ መድኃኒት ነው፣ የሚያሳርፍ ነው፣ እግዚአብሔር የመረጠው ተብሎ በመካኒቱ በማኑሄ ሚስት በኩል የመጣ ማኑሄ ራሱ ግራ ሲገባው መልሶ መልአኩ መጥቶ መልእክቱን ያጸናለት የከበረ ሳምሶን እንዴት እንደተንሸራተተ እዩ። ቀስ እያረገ ነው ሰይጣን የሚያንሸራትተው። ቀስ እያረገ ነው ከመስመር ለብ እያረገ የሚያስወጣው። ሳምሶን እግዚአብሔር እየተጠቀመበት፣ እግዚአብሔር እየሰራበት የሚያረገው ነገረ ስራ ሁሉ የሕፃን ስራ ነው። በጣም ይገርመኛል። በጣም ጅል ታውቃላችሁ፣ ይቅርታ አድርጉልኝ፣ ሳምሶን ጅል ነው፣ በጣም ጅል ነው። ደሊላ መጨረሻ አካባቢ ምዕራፍ 16 ላይ ኃይል ካንተ የሚወሰደው፣ ተራ ሰው የምትሆነው፣ የምትዋረደው ምን ስትደረግ ነው አለችው። እንዴ አደነቅጡ? የምትዋረደው ምን ስትደረግ ነው ስትባሉ አደነቅጡ? እንደ ሌላ ሰው የምትሆነው ሰውየው እኮ ከዚህ በፊት ናዝራዊ ሬሳ አይነካም፣ የተቀደሰ ነው፣ እርኩሰት አያረግም። ምን አርጓል? ከሞት አንበሳ ውስጥ ማር ወስዶ በልቷል። እኛ ከማሩን መብላቱ ነው የምናደንቀው አይደል? በእጁ ወሰደ ብሎ ነው የሚነግረን የመሳፍንት መጽሐፍ። ሬሳ አይነካም ናዝራዊ፣ ሬሳ ነካ። ትኩስ የአህያ ራስ ብሎ ይነግረናል አይደል? አንስቶ 1000 ሰው ጨረሰ የሚለው ላይ ነው የምናጎላው። 1000 ሰው የጨረሰው ግን እርኩስ ይዞ ነው። እግዚአብሔር ደስ የማይሰኝ ነገር አንስቶ ነው። ለዚህ ነው ጸሐፊው ትኩስ የአህያ ሬሳ አገኘ ብሎ ይደጋግመዋል፣ ደጋግሞ ያነሳዋል። በሱ ነው የጨረሳቸው። ስለዚህ ያልተፈቀደለትን የሚያረግ ሰው ነው። ከእግዚአብሔር እየራቀ ሴትዮዋ እንደዛ ስትለው የምትዋረደው እንዴት ነው ስትባሉ እንዴት ታወራላችሁ? እሺ የመጀመሪያ ጊዜ ይሁን እጆቼን በአዲስ ገመድ ቢያስሩ እግሬን ቢያስሩ እንደሌላ ሰው ሆናለሁ ብሎ ሴትዮዋ ገንዘብ ተቀብላ ፍልስጤማውያን አመቻችተዋት ሰውየውን ለመጣልና አሳልፋ ለመስጠት ተመክራ የመጣች ሴትዮ የፍልስጤም ወታደሮችን የሚወስዱትን ደብቃ አስቀምጣ ካሰረችው በኋላ እንቅልፍ ሲይዘው ጥፍል ቀርጋ ካሰረችው በኋላ ፍልስጤማውያን መጡብህ ብላ ስትለው አሉ እኮ መጥተዋል እዛ ናቸው። ብድግ ሲል ገመዱ ከእጁ ብትን ብሎ ሲጠፋ ደንግጠው ሲሮጡ እያየ ይህች ሴት እኮ አሳልፋ ልትሰጠኝ ነው ብሎ ማይባንን ሞኝ አይደለም እንዴ ሳምሶን? ልታረገው የፈለገችውን እያወቀ ሊዋረድ ሰው እንዴት ነው የሚዋረድበትን መንገድ የሚያ? ሰይጣን አዋራጅ ነው ወገኖች። ሰይጣን ለብታ ውስጥ ይጨምረንና ነገሮችን እያቀለልን ኢትስ ኦኬ ማለት እንጀምራለን። በአሜሪካ ምድር ከ50 ዓመት በፊት ሆሞሴክሹዋሊቲ ፎርቢድን ነበረ፣ ይከለከል ነበር፣ ይጸየፉት ነበረ። ከ50 ዓመት በፊት ኢትስ ኦኬ እየተባለ ሰሞኑን ኢትዮጵያ ውስጥ የመካነ ኢየሱስ ቤተክርስቲያን ከኖርዌይ የሱዲን የሆሞሴክሹዋል የሚቀበል ዲኖሚኔሽን ጋር ያላትን ግንኙነት አቁም ያለው ካለች በኋላ መልሳ መሞዳመት ስትጀምር አንዳንድ ሰዎች ተነሱ፣ መካነ ኢየሱስን አፋጠጧት። ምን እያደረግሽ ነው? ኢትስ ኦኬ እኛ የፈለግነው ገንዘባቸው ነው ማለት ጀመሩ። እንደሱ ነው ሰይጣን የሚገባው፣ እንደሱ ነው እያመቻመቸ የሚመጣው። ኢገስት የተባለው ሴሚናሪ
ፈንድ ያገኛል ከነዚህ ከሆሞሴክሹዋል ከሆኑ ቸርቾች ከኖርዌይ። አሁን እየተነሱ ያሉ ወጣቶች ምን እየሆናችሁ ነው? ምንድነው የምታስተምሩን? እንደሱ ነው ኢትስ ኦኬ እየተባለ እያቀለልነው የዛሬ 50 ዓመት በፊት አሜሪካ የነበረችበት ሁኔታና ዛሬን አመሳስሉና እዩ። ዛሬ ቸርች ውስጥ ዓላማ አጋባት እስር ቤት ይጨምራል። ዛሬ እነዚህ ሰዎች አልቀበልም ማለት ወንጀል ነው። በወንጀል ሕግ ያስጠይቃል፣ ፍርድ ቤት ያስቀርባል። እንደሱ ነው ሰይጣን ለብ ያረገን እያባበለን እያመቻቸን እያቀዘጽ ኦኬ ብራቸውን ከወሰድን ሌላው ምን አለ እያልን እንሄዳለን። ፈንዱን ብቻ እንወስዳለን እንላቸዋለን፣ ቀስ እንላለን፣ መድረክ እንጋራለን፣ እንትን እንላለን። ልጆቻችን ኦኬ ይላሉ። እነሱ በጣም ማመቻመች ለነሱ ብዙ ቢግ ዲል አይደለም። የሚቀጥለው ትውልድ ወገኖቼ በጣም ከባድ ነው። እግዚአብሔር ይመስገን ለመጪዎቹ 4 ዓመት ምናልባት ከዚህ እናርፍ ይሆናል እንጂ በጣም አሳሳቢ የሆነ ሁኔታ ውስጥ እንዳለን ልናስብ፣ ልንጸልይ፣ እግዚአብሔርን ልንፈልግ፣ ጌታን ልንጠራ፣ ልንማጸን ይገባናል። ልጆች ያላችሁ ወላጆች ልጆቻችሁ እየተጋፈጡት ያለው ነገር የሲኦል ደጅ ነው። የሲኦል ደጅ ነው። የልጆቻችን ልጆች ነገ የሚጠብቃቸው ብርቱ ኃይል ነው። ብርቱ ሰልፍ ነው። ብርቱ ጦርነት ነው። ስለዚህ ይሄ ሁሉ ሊመጣ የሚችለው በለብታ ነው ልላችሁ ነው። አለርት ስንሆን፣ ግለት ሲኖረን፣ ቅናት ሲኖረን፣ ፓሽን ሲኖረን፣ ውስጣችን በእግዚአብሔር ነገር ሲነድ፣ ለቃሉ እውነት ቆራጦች ስንሆን፣ የምታመልኩትን ዛሬ ምረጡ እንዳለ እንደ ኢያሱ እንደ ኤልያስ በሁለት ሐሳብ እስከመቼ ታነክሳላችሁ? ለዩ። በዓል አምላክ ከሆነ አምልኩት፣ እግዚአብሔር አምላክ ከሆነ አምልኩ። ለምን ታመሳስላላችሁ? ውጭም ውስጥም መሆን አትችሉም። አንዱን ያዙ። ለብታ ማለት እንደሱ እኮ ነው። ለብታ ሁሉም ልክ ነው ማለት ነው። ለብታ አንድ እግር ቤተክርስቲያን ውስጥ፣ አንድ እግር በዓለም ማለት ነው። ለብታ እንደሱ ነው። ኖርማል ይሆናል። አንዳንድ ሰው በቃ የሱ ክርስትና እሑድ ቸርች መምጣት ብቻ ነው። ቤቱ አይጸልይም፣ ቤቱ ቃል አያነብም፣ ቤቱ ከልጆቹ ጋር የጥሞና ጊዜ የለውም፣ በግሉ የጥሞና ጊዜ የለውም። እሑድ ከመጣ ለሱ በቂ ነው። ኖርማል ይሆናል። ህይወት ቀዝቃዛ ለብ ያለ ምንም የማይሰማው ግለት የሌለው ቅናት የሌለው ፓሽን የሌለው ማይቆጭ ቁጭት የሌለው ለጌታ የሆነ ፍቅር የሌለው የሚቃጠል ህይወት የሌለው ይሆናል። ለብታ እንደሱ ግለት ይወሰዳል፣ ፓሽን ይወሰዳል፣ ጥማት ይወሰዳል። ኦፍ ኮርስ ህይወት ሁሉ ጊዜ በከፍታ የተሞላ አይደለም። ዝቅታ አለው። አንዳንዴ ከተራራ እንወርዳለን። አንዳንዴ ማንጸልይበት ጊዜ ይኖራል። አንዳንዴ ብርታታችን የሚመነምንበት ጊዜ ይኖራል። አቅም የምናጣበት ጊዜ ይኖራል። ጉልበት የምናጣበት ጊዜ ይኖራል። አዎ፣ ግን ለግለት እንደገና ለመታደስ እንደገና እግዚአብሔርን ለመፈለግ እንደገና ለመታጠቅ ልብ ከጎደለን፣ አቅም ከጎደለን፣ ፍላጎት ከጎደለን ወገኖች ችግር አለ። ሳናቀው ጌታ ይወጣል። ብቻችንን እንሆናለን። ጌታ ሲመጣ በኃይል ነው የሚመጣው። እያንቀጠቀጠን ይሆናል የገባው እኛ ውስጥ። ልሳን እያናገረን ይሆናል የገባው። ወድቀን ይሆናል፣ ክብሩ ተገልጦብን ይሆናል። ባለ 50 እንደሱ ነው። ሲሄድ ግን እንደሱ አይደለም። አናቀውም። ሰውየው የመጨረሻ ቀን ነዘችው። እንደው መጽሐፍ ሲናገር ነፍሱን አስጨነቀችው። በጥፊ ብሎ አትቷት መሄድ ሲገባው ደሊላ ነፍሱን አስጨነቀችው። ተጨነቀና የልቡን ነገራት ይላል። እንዴት የልብ ይነገራል? እንዴት የውስጥ እንዴት የከበረ ራእይ ይሸጣል? እንዴት የእግዚአብሔር ጥሪ፣ የጌታ ተልእኮ፣ የማዳን ጥሪ። ብዙ ጊዜ ሳምሶን በአህያ መንጋጋ 1000 ሰው ጨረሰ። በሞቱ ከገደላቸው በህይወት ከገደለ በሞት እሱ ላይ እናቶ እኔም አተኩራለሁ። የተጠራው እኮ 1000 ሰው ለመግደል አይደል። የተጠራው እስራኤልን ሙሉ ለማዳን ነው። ጥሪው ከፍልስጤም አድኖ ሰላም እንዲሆን ነው።
ፍልስጤማውያንን እንዲያጠፋ ነው። ፍልስጤማውያን እንዲያስወግድ ነው። ሰላም በእስራኤል እንዲያነግስ ነው። ሰውየው እኮ የተለየ ክብር ነበር። ዩኒክ እኮ ነበር። እንደ ልማዱ ዛሬ ልቡን ነግሮኛል። ዛሬ ያስቀረው ነገር የዛሬው እውነት ነው። የዛሬው ልክ ነው። ተዘጋጁና ነው አለች። ምን አላት? እኔ እኮ ከልጅነቴ ጀምሮ ናዝራዊ ነኝ። ከናቴ ማህፀን የተመረጥኩ፣ ከናቴ ማህፀን የተለየው። ይሄ የምታዩ ጸጉር የጌታ ክብር ነው አላት። ይሄ የምታዩ ጥሪ ነው አላት። ይሄ የምታዩ ቅባት ነው። ይሄ የምታዩ የእግዚአብሔር እጅ ነው። እዚህ ላይ ይሄ ጸጉር ዝም ብሎ ጸጉር አይደለም። የከበረ ጸጉር ነው። የተጠራ ጸጉር ነው። እግዚአብሔር የለየው የማይነካ ጸጉር ነው። ይሄን ከላጨሽብኝ ተራ ሰው ሆናለሁ፣ ይሄንን ከላጨሽብኝ እዋረዳለሁ ብሎ ነገራት ይላል። ይሄ ሰው ሞኝ አይደለም። እንደሱ እኮ ነን እኛ። አሁን በሳምሶን ላይ ለመፍረድ ሳይሆን ከለብታ ሕይወት እንድንወጣ አግሬሲቭ እንድንሆን፣ አግሬሲቭ በቃ ጨካኞች እንድንሆን፣ ለጸሎት ብርቶች እንድንሆን፣ ለመንፈሳዊው ዓለም የነቃን እንድንሆን፣ ሰብረን የምናልፍ እንድንሆን። በቃ ክርስትና እንደሱ ሲሆን በሰማይ ደስታ አለ፣ ደስታ አለ። ጌታ ደስ የሚሰኝበት ሕይወት ውስጥ እንድንገባ እንደ ፊላዴልፊያ ቤተክርስቲያን ምንም ያልተነቀፈች እንደ ሎዶቅያ እንዳንሆን ጌታ ቢያረገን እንደ ሎዶቅያ እንዳያረገን እንደ ፊላዴልፊያ ቤተክርስቲያን እንዲያረገን። ይቺ ቤተክርስቲያን በእንደዚህ አይነት ሁኔታ ውስጥ የነበረች ቤተክርስቲያን ነበረች። ቁጥር በቁጥር ትንሽ እያየን እስቲ እንሂድ። ቁጥር 14 ላይ በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። ሶስት መገለጫዎች ለጌታ ለኢየሱስ ክርስቶስ ቀርበውለታል። ኢየሱስ ማን ነው ካላችሁ እዚህ ቦታ በተጻፈው በየሰባቱ ቤተክርስቲያናት ራሱን የገለጠበት ራሱን ያሳየበት ሰልፍ ዲዚግኔሽን የክርስቶስ ተጽፏል። ማን ነው ክርስቶስ የሚለውን ለየቤተክርስቲያኑ በቤተክርስቲያኑ ኮንቴክስት ውስጥ ነው የተናገረው። እኔ እንደዚህ ነኝ። አሁን ደግሞ እዚህ ላይ አሜን የሆነው ይላል አንደኛ፣ ሁለተኛ የታመነውና እውነተኛ ምስክር የሆነው ይላል፣ ሶስተኛ በእግዚአብሔር ፍጥረት መጀመሪያ የነበረው ብሎ በሶስት መንገድ ጌታን ያሳያል። አሜን የሚለው ቃል የዕብራይስጥ ቃል ነው። እንደምታውቁት በሁሉም ቋንቋ ውስጥ አሜን ይባላል። ይሁን ማለት ነው። አሜን ይሁን ብሎ ማወጅ ነው። ተስማምቻለሁ ማለት ነው። እውነት ነው ማለት ነው። አሜን ማጽኛ ነው። ኢየሱስን አሜን የሆነው ብሎ ይገልጠዋል። እንደገና ደግሞ የታመነ እውነተኛ ይላል። የታመነና እውነተኛ ምስክር ብሎ ያነሳዋል። ይሄ ታማኝነቱን ነው የሚያሳየን። ሶስተኛ በእግዚአብሔር ፍጥረት መጀመሪያ የነበረው ይላል። ይሄ ምናልባት አንዳንድ ጊዜ በደንብ ካላየነው ለኮንፊውዥን የሚዳርገን ቃል ነው። የጆሆቫ ዊትነሶች ኢየሱስ ክርስቶስን እግዚአብሔር መጀመሪያ ፈጠረው፣ ከዛ በኢየሱስ ክርስቶስ በኩል ሌሎች ፍጥረታት ተፈጠሩ አይነት ነገር ብለው ያስተምራሉ። አንዱ ሊጠቅሱት የሚሞክሩት ጥቅስ ይሄንን ጥቅስ ነው። ይሄ ክፍል የሚናገረው በእግዚአብሔር ፍጥረት መጀመሪያ የነበረው ይላል። በምትለው ቃል ራሷ የምታሳየን ነገር አለው። ከእግዚአብሔር ፍጥረት አይደለም ይላል፣ በእግዚአብሔር ፍጥረት። በአዲሱ መደበኛ ትርጉም ላይ የፍጥረት ገዢ ብሎ በዛ ቃል አስቀምጦታል። ስለዚህ ይሄ ቃል የፍጥረት ምንጭ የሆነ ፈጣሪ የሆነ አምላክ የሆነ የሚለውን ነው የሚያሳየን። ስለዚህ ሶስቱን ስናይ አንደኛ አሜን የሆነው የሚለው ፍጻሜ ነው ኢየሱስ የሚለውን እንድታስቡ ያረጋቸዋል። የታመነውና እውነተኛ ምስክር የሚለውን ደግሞ ታማኝ ነው የሚለውን እንድታስቡ ያረጋቸዋል። በእግዚአብሔር ፍጥረት መጀመሪያ የነበረው የሚለው ደግሞ ጅማሬ ነው የሚለውን ያሳያቸዋል። ኢየሱስ ፍጻሜ ነው፣
ኢየሱስ ጅማሬ ነው ኢየሱስ ታማኝ ነው ይሄንን የሎዶቅያ ቤተክርስቲያን እንድትገነዘብለት ፈልጓል እንደውም በዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም ብሎ ይነግራቸዋል እነዚህ የሎዶቅያ አማኞች ኢየሱስ ክርስቶስ በእግዚአብሔር ፍጥረት መጀመሪያ መሆኑን ያውቃሉ የቆላስያስ ደብዳቤ እነሱ ጋር እንደተነበበላቸው ቅድም ለማየት ሞክረናል በቆላስያስ ምዕራፍ 1 ከ15 እስከ 17 ስታዩ እርሱ ኢየሱስ የማይታይ አምላክ ምሳሌ ነው ይላል የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ሁሉ በእርሱና ለእርሱ ተፈጥሯል እርሱም ከሁሉ በፊት ነው ሁሉም በእርሱ ተጋጥሟል ይላል ይሄ ቆላስያስ መልእክት ነው ይሄን ያውቃሉ ማለት ነው ስለዚህ ኢየሱስ ክርስቶስ ፈጣሪ መሆኑን እየነገራቸው ነው ማለት ነው ስለዚህ እቺ ቤተክርስቲያንን ስንመለከት ምናልባት ደብዳቤውን በአምስት ሐሳቦች እንያቸው እስቲ አምስት ነገሮች አንስተን ምንድነው የቤተክርስቲያኒቱ ተግዳሮት ሚለውን ለማየት እንሞክር እንደገና ደግሞ ብርታቷ ምንድነው ሚለውን እንደዚሁ ከዛ ደግሞ ድክመቷን እናንሳ ጌታ የሰጣትን ርማት ከዛ ደግሞ ብድራቷን ደግሞ ወይም ዋጋዋ ምን እንደሆነ ለማየት እንሞክር የቤተክርስቲያኒቱ ተግዳሮት ምንድነው ካላችሁ ቁጥር 17 ላይ ስኬት ነው ስኬት የተሳካላት ነች ምድራዊ በሆነ ነገር ማለት ነው ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳ ያስፈልገኝም የምትል ስለሆንክ ይላል ምንድነው እያለች ያለችው ማለት ነው እቺ ቤተክርስቲያን ሀብታም ነኝ እያለች ነው ባለጸጋ ነኝ ሁሉ አለኝ በደም አለኝ ምንም ነገር አያስፈልገኝም ቫቲካን እንደምታውቁት በጣም ሀብታም ናት የዛ የቫቲካን መሪ አንዴ ምን አላሉ እኛ እንደ ሐዋርያው ጴጥሮስ ብርና ወርቅ የለኝም የማንል ሆነናል አለ ጴጥሮስ ብርና ወርቅ የለንም ብሎ ተናግሯል እንደሱ ማንልበት ደረጃ ደርሰናል በጣም ሀብታም ስለሆነች ቫቲካንን በሀብት የሚደርስ የለም ሮም ውስጥ ያለች ራሷን የቻለች ቦታ የካቶሊክ ቤተክርስቲያን ማለት ነው ግን ይሄንን ስትናገር የሰማ ሌላ ሰው ምን አለ አዎ ብርና ወርቅ የለኝም ወደማትሉበት ደረጃ ደርሳችኋል ግን በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ማለት ግን አትችሉም ማለት ይቺ ቤተክርስቲያን እንደሱ ነው የሆነችው ኢየሱስ ወጥቷል ስሙ ወጥቷል ታላቅነቱ ወጥቷል ሀብት አላት ባለጠጋ ሆኛለሁ ምትል ሆናለች እሷ ሀብታም ነኝ ባለጠጋ ነኝ ትላለች ጌታ ግን ደሃነሽ ይላታል ደሃነሽ አንድም አያስፈልገኝም ትላለች ጌታ ግን ምንም የለሽም ይላታል አጥርቼ አያለው ትላለች ጌታ ግን እውር ነሽ ይላታል ለብሻለው ትላለች ራቁትሽን ነሽ ይላታል ሰው እንደሚያይ እግዚአብሔር በፍጹም አያይም ሰው እንደሱ ሊል ይችላል እግዚአብሔር ሁሉን የሚያይ አምላክ እንደ ምርመራ መመርመር የሚችል መፈተን የሚችል ማየት የሚችል ኩላሊትን ይመረምራል ብሎ ወንድሜ እንቁስ ያነሳልን ነበር ይፈትሻል ይበረብራል ያያል እግዚአብሔር ከሚያይ አይኖቹ የተደበቀ የለም አይኖቹ የእሳት ነበልባል ናቸው አያት እሷ የምትለው ነገር በሙሉ ጌታ ከሚለው ጋራ ተቃራኒ ነው የሌለ ነገር ነው የምታወራው እንደሱ ነው ምን ሆነው አንዳንድ ጊዜ ራሳችንን ስናይ በጣም አገልግሎት ጥሩ ነው እንላለን ዝማሬ ጥሩ ነው እንላለን አምልኮ ልዩ ነው እንላለን የጸሎት አገልግሎት የወንጌል ስርጭታችን ግሩም ነው እንላለን እኛንን ምንለው ጌታ ግን ሲያይ ምንድነው የሚለው እግዚአብሔር ሲመለከት ሲፈትሽ ሲያየን በእግዚአብሔር እይታ ውስጥ ምን አይነት ምላሽ ነው እግዚአብሔር የሚሰጠን እነዚህ ሰዎች ሀብታም ነን ያሉበትን ምክንያት ቅድም አንስቼላችኋለሁ የባንኮች ማዕከል ነበራቸው የጨርቃ ጨርቅ ማዕከል ነበራቸው የሕክምና ማዕከል የአይን ኩል ማቅረብ የሚችሉ ነበሩ የአይን ኩል ያቀረቡ
ለገበያ ይሰጡ የነበሩ ነበሩ። ስለዚህ ጌታ እነሱ የሚሉት ሌላ ነው፣ ጌታ የሚለው ሌላ ነው። እንደሱ አይሁንብን እኛ ወገኖች፣ እንደሱ አይሁንብን። ድንገት ነው ተገዝግዘን ባዶ መሆናችን የሆነ ነገር ሲመጣ የሚታወቀው። አሁን ጸጉሩን ከተላጨ በኋላ ሳምሶን መላጣ ሆነ። ያ የከበረው ነገር ተለየው። ያን ጊዜ የጌታ ግሎሪ ሄደ። ከዛ በፊት ያው በሚያረጋቸው ነገሮች ጌታ የተመቸው የተስማማው እየመሰለው የሚያረጋቸውን ነገሮች ያረግ ነበር። ሴተኛ ዳሪ ቤት አድሮ ሲወጣ በር ገንጥሎ ይሄዳል። ጌታ ዝም ብሎታል። የአህያ ራስ ይዞ ሲመታ የረከሰ ሲነካ ጌታ ዝም ብሎታል። የሚያረጋቸውን ነገሮች ሲያረግ በሰማይ ነጥብ እየጣለ እንደሆነ አልገባው። ጌታ እየቆጠረለት እንደሆነ አልገባው። የመመለስ እድል እየሰጠው እንደሆነ አልገባው። አንዳንድ ጊዜ እግዚአብሔርን በድለን መድረክ ላይ ቆመን ተሳክቶልን ጌታ በበደልነው በደል የተስማማው እየመሰለን ከሆነ ተሳስተናል። ምናረጋቸውን ነገሮች እያረግን መንፈሳዊውንም ነገር ስንቀጥል በመንፈሳዊው እንቅስቃሴያችን ውስጥ ምንም የሚቆረቁር ነገር ሳይሰማን ቀርቶ ከሆነ እግዚአብሔር ዝም ያለን ምህረት ሊሰጠን ፈልጎ ይሆናል። አለ ድንገት መውደቅ የሚባል አለ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ሳምሶን አሁን መጡብህ እኮ ስትለው ብድግ ሲል አሁን በራሱ ነው የተነሳው። የለም ጌታ የለም አቅም የለም ምንም አይነት አቅም የለም። አይኖቹን ነቅለው አወጡበት ይላል። ድመት አይጥ ስታገኝ አንዳንድ ጊዜ የምታረገው ምንድነው ይባላል? አይን ታወጣና በአይጡ ትጫወትበታል። አድፍጣ ከያዘችው በኋላ ከአይጡ ላይ አይኑን ትነቅላለች። ከዛ በኋላ ቁጭ ብላ ትታዘበዋለች። አይጡን ማለት የትም አይልም። ከዛ በኋላ ጉርጓዱን አያውቅም፣ መደበቂያውን አያውቅም፣ መሄጃውን አያውቅም። በጥፍሯ እንደፈለገች ታረጋለች። ሳምሶን እጃቸው ውስጥ ገባ። አይኑን አወለቁበት። ያሰቃዩት ጀመር። ወፍጮ ያስፈጩት ጀመር። ውድቀት እንደሱ ነው የሚሆነው ማለት ነው። ውርደት እንደሱ ነው የሚሆነው። እግዚአብሔር ፊቱን ከመለሰ እንደሱ ነው የሚሆነው። እግዚአብሔር ትቶ ከሄደ ከወጣ እንደሱ ነው የሚሆነው። እቺን ቤተክርስቲያን ጌታ ትቷት ሄዷል። የለም ሎዶቅያ ውስጥ ጌታ የለም። ዝማሬው አለ፣ ፕሮግራሙ አለ፣ አገልጋዮቹ አሉ፣ አክቲቪቲስ አለ። ጌታ ግን የለም፣ ውጭ ነው። አስገቡኝ እያለ ነው። እድል እየሰጠ ነው። ልመለስ እያለ ነው። እንዴት አይነት ሩህሩህ አምላክ ነው! እድል የሚሰጥ አምላክ። ተመለሱ፣ ንስሐ ግቡ ብሎ የመመለሻ መንገድ የሚያሳይ የመታደሻ መንገድ የሚያሳይ ጌታ ነው። ሊያድሰን ይፈልጋል። ከጎደልንበት ህይወት እንድንመለስ እግዚአብሔር ይፈልጋል። ከሳትንበት ህይወት እንድንመለስ ራሳችንን እንድናይ እንድንመረምር ጌታ ይፈልጋል። ቆም ብለን ራሳችንን እንድናይ እግዚአብሔር ይፈልጋል። ይቺ ቤተክርስቲያን ብርታቷ ምንድነው ካላችሁ ዜሮ ነው። ምንም ዋው! እንዴት አንድ ጠንካራ ነገር ይጎላታል? ሌሎቹ እኮ አላቸው። የሆነ መልካም ነገር ሌሎቹ አላቸው። ሰርዴስ እንደ ሎዶቅያን ብትሆን ደህና ነገር ነበራት። ትንሽ ሚላት ነገር ያነሳላት ትንሽ ብሎ የጠቀሰላት ነገር አላት። ይቺ ግን ምንም ነገር የሌላት ነች። እንደው ትጸልያለሽ እንዳትባል ጸሎት የላት። እግዚአብሔርን ትፈሪያለሽ እንዳትባል እግዚአብሔርን ፈሪሃ እግዚአብሔር የላት። ምንም አይነት በጎ ነገር ያልነበራት ቤተክርስቲያን ነበረች። ድክመቷ ምንድነው ካላችሁ ዋና የዚች ቤተክርስቲያን ድክመት ለብ ማለት ነው። ለብታ በጣም አደገኛ ነገር ነው። በግማሽ ልብ ጌታን ለመከተል መሞከር ነው ለብታ ዝም ብሎ መመላለስ ነው ለብታ ከጌታ ጋር ሳይነካኩ መኖር ነው። ኢንካውንተር ሳያረጉ መኖር ነው።
ለብታ ወገኖቼ ወይ ከመንፈሳዊ ግለት ውጪ መሆን ነው። የሰንበት ክርስቲያን እንቅልፍ አላቸው የሚል ቃል አለ እኮ ጌታ ሊመጣ ሲል እንደሱ መሆን ነው። ለብታ እንቅልፍ ማለት ነው። መተኛት ማለት ነው። አንድ ሰው ምን አለ? ጴንጤዎች በጣም የሚዋሹት እሁድ ቀን ነው አለ። ቤተ ክርስቲያን ውስጥ ነው ደግሞ የሚዋሹት አለ። የሚዋሹት በመዝሙሮቻቸው ነው አለ። ሌሊቱን ሙሉ ሳልተኛ ሳድር ስዘምር ስጸልይ እያሉ ይዘምራሉ አለ። ለጥ ብለው አድረው መጥተው መዝሙሮቻቸው ውሸት ነው አለ። ውሸት ነው፣ ያልሆኑትን ነው የሚዘምሩት። ጴንጤዎች የሚዋሹት እሁድ ቀን ቤተ ክርስቲያን ውስጥ ነው ብለዋል። ወገኖቼ ሆይ እንቅልፍ ስንል ልናስብ ልንነቃ ይገባል። ነገሮች ተጠራቅመው ነው ለብታ ውስጥ የሚጨምሩን። ለብታ አካባቢውን መምሰል ነው፣ ዓለምን መምሰል ነው፣ ዙሪያችንን መምሰል ነው፣ ያሉትን በአጠገባችን ያሉትን መምሰል ነው። ፍላጎት ማጣት ነው። ለጸሎት ለአምልኮ ጌታን ለመፈለግ ፍላጎት ፓሽን ማጣት ነው። ለብታ ከትልቁ ትእዛዝ መውደቅ ነው። ትላንት ሲናገር ነበረ ስለ አጋፔ ፍቅር። ትልቁ ትእዛዝ መለኮታዊ ፍቅር፣ እግዚአብሔር እኛን የወደደበት ፍቅር፣ እኛ ሌሎችን የምንወድበት ፍቅር። ከሱ መጉደል ነው ለብታ። በአመጽ መግባት ነው። ለወንጌል ሸክም ማጣት ነው ለብታ ማለት ነው። ስለዚህ ወገኖቼ ሆይ ይቺ ቤተ ክርስቲያን በጎደለችበት ነገር ጎድለን እንዳንገኝ፣ ይቺ ቤተ ክርስቲያን በወደቀችበት ህይወት ወድቀን እንዳንገኝ ልብ ልትሉ ይገባል። ይቺ ቤተ ክርስቲያን የውሃ ችግር አለባት። ሎዶቅያ ይባላል። የውሃ ንጹህ ውሃ የላትም ከተማው። ከሎዶቅያ ከቆላሲያስ ቀዝቃዛ ውሃ ከዛ ታገኛለች። ኢያራ ብሎ ጳውሎስ ቅድም የጠራት ከኢያራ ደግሞ ሞቅ ያለ ውሃ አለ። ስለዚህ እናንተ ወይ ቀዝቃዛ አይደላችሁም እንደ ቆላሲያስ፣ ወይም ሞቃት አይደላችሁም እንደ ኢያራ፣ መሃል ቤት ናችሁ፣ ለብ ያላችሁ ናችሁ። መሃል ቤት መሆን ደግሞ አይቻልም ነው እያላችሁ ያለው። ስለዚህ ውሃ ሲፈልጉ ያቁታል። በቃ በእነሱ ኮንቴክስት ነው እያወራቸው ያለው የሚናገራቸው ማለት ነው። ከኢያራ ፍል ውሃ አለ፣ ሞቃት ውሃ አለ። ከኢያራ ቅርብ 5 ማይል ርቀት ነው ኢያራ ያለችው። ከዛ በቦይ በቱቦ አድርገው ውሃ ወደ ከተማቸው እንዲመጣ ያደርጋሉ። ያ ሞቃታማ ውሃ ሎዶቅያ ሲደርስ ለብ ብሎ ይደርሳል። ለመጠጣት አይመችም። ልክ ሲቀምሱት ወዲያው ይተፉታል። ሊጠጣ የማይችል ውሃ ነው፣ ለብ ያለ ውሃ። ቡናችሁ ፈልቶ በትኩሱ ካልጠጣችሁ ለብ ያለ ቡና ደስ አይልም። ለብ ያለ ነገር ደስ አይልም። በዛ ኮንቴክስት ውስጥ ካፌ ልተፋሽ ነው። እነሱ ውሃን እንዴት እንደሚተፉ ያውቃል። ተጸይፈው ነው የሚተፉት። ወዲያው ነው ካፋቸው የሚጥሉት። እንደሱ ላረግሽ ነው። ከህይወት ልትጎይ ነው። ከህይወት ውጪ ልትሆኝ ነው። ቮሚት ላረግሽ ነው። ላስወጣሽ ነው። ልተፋሽ ነው እያላት ነው ይችን ቤተ ክርስቲያን። ስለዚህ ለብታ ነው ትልቁ ችግሯ። ለብ ያለ ህይወት ውስጥ ነው ያለችው። በጣም ቸልተኛ ሆናለች። የእግዚአብሔር ሥራ በቸልታ አይሰራም። መንፈሳዊ ሥራ በለብታ አይሰራም። በቅናት ነው፣ በግለት ነው፣ በመሰጠት ነው፣ ጌታን በመውደድ ነው፣ በፍቅር ነው የሚደረገው መንፈሳዊ ሥራ። ይቺ ቤተ ክርስቲያን እንደሱ ሆና። ሁለተኛ ድካሟ ምንድነው ካላችሁ፣ ድክመቷ መንፈሳዊ ጉስቁልና ውስጥ መሆኗ። ተመታለች በመንፈሳዊ ጉስቁልና። አንድም እንኳን አያስፈልገኝም የምትል ስለሆንክ ቁጥር 17 ላይ ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንን ስለማታውቅ ጎስቋላ ነሽ፣ ምስኪን ነሽ፣ ድሃ ነሽ፣ እውር ነሽ፣ የተራቆትሽ ነሽ እያላት ነው። እነዚህን አላወቅሽም እያለ እየነገራት ነው።
ከዛ ወደ እርማቱ ሲመጣ ምክር ይሰጣታል። እቺ ቤተክርስቲያን ለብ ያለች ጎስቋላ የሆነች ትዕቢተኛ ጌታን ደስ የማታሰኝ ከጌታ አፍ ልትተፋ የቀረበች ከመንፈሳዊ መነቃቃት የጎደለች በለብታ የምትኖረውን ቤተክርስቲያን እንደዚህ ብሎ መንገድ ያሳያታል፣ አቅጣጫ ያሳያታል። ቁጥር 18 ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈ የራቁትነትን አፍረት እንዳይገለጥ ነጭ ልብስ እንድታይም ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ይላል። በቃ ምክር ሰጣት። ጌታ ይመክራል። እናንተ በቁሳቁስ ተመክታችኋል፣ ሀብታለን ብላችኋል፣ ባለጸጋ ነኝ ብላችኋል፣ የላችሁም፣ ባዶ ናችሁ፣ ራቁታችሁን ናችሁ። መንገድ ግን አለ፣ መፍትሄ አለ፣ ላሳያችሁ፣ አቅጣጫ ላሳያችሁ፣ ልምከራችሁ ብሎ ጌታ እመክርሃለሁ ይላል። ይሄን ካረክ ትተርፋለህ። ወደኔ ተመለስ፣ ወደኔ ተጠጋ። እንደ ባለጠጋ መኖር ከፈለክ እውነተኛ ብልጥግና ወደኔ በመመለስ ነው ያለው ይላል። ወገኖቼ እግዚአብሔር ተመለሱ እያለን ነው። ወደ እግዚአብሔር ስንመለስ ሕይወት ይታደሳል። ወደ እግዚአብሔር ስንመለስ እንደገና ሕያዋን ሆነን መቆም እንችላለን። ኢሳይያስ 40 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ይላል። መታደስ ይቻላል፣ መመለስ ይቻላል፣ ወደ መስመር መግባት ይቻላል። ጌታ አለው፣ እኔ አለኝ፣ እኔ ልስጣችሁ፣ ከኔ ተቀበሉ፣ ከኔ ግዙ፣ ከኔ ውሰዱ እያለ እየመከረ ነው። የነጠረውን ወርቅ ተጎናጽፈ ባለጠጋ እንድትሆን በእሳት ተፈትኖ ነጥሮ የወጣውን ወርቅ እንድትለብስ እንድትጎናጸፍ፣ ይሄ ራቁትን እንዳይገለጥ እርቃን እንዳይታይ ነጭ ልብስ የክብር ልብስ እንድትለብስ፣ ዓይኖች እንዲኳሉ አንተ የምትሰራው ኩል ሳይሆን እኔ የምሰጥህ ኩል ዓይኖችን የሚያሳምሩ እሱን እንድትለብስ እያለ ይነግረዋል። የነጠረው ወርቅ መንፈሳዊ ብልጽግና ነው። መንፈሳዊ ታድሶ ነው። መንፈሳዊ ጉብኝት ነው። ወደዛ ተመለሱ እያለ ነው ጌታ። መንፈሳዊ ለውጥ ይታይባችሁ፣ ሕይወታችሁ ይታደስ እያላችሁ። ነጭ ልብስ መንፈሳዊ ልብስ ነው። ከኔ ግዙ የሚላቸው መንፈሳዊውን ነው። እነሱ ስጋዊው አለን ብለዋል። ከመንፈሳዊው ነገር ጎለዋል። አሁን ግዙ፣ ውሰዱ፣ ልስጣችሁ እያላቸው ነው። ላልብሳችሁ እያለ ነው። የዓይን ኩል መንፈሳዊ እይታ ነው። አጥርተው ማየት አልቻሉም። የሚያዩት ነገር የራሳቸውን ነገር ነው የሚያዩት። ዓይናችሁ እንዲኳል፣ መንፈሳዊ እይታችሁ እንዲቀየር፣ ፐርስፔክቲቫችሁ እንዲቀየር ከኔ ውሰዱ እያለ እየመከረን ነው ጌታ። እየመከረን ነው። የጌታን ምክር ከሰማን ጌታ ወደ መስመሩ ይመልሰናል። ሌላው የሚያነሳላቸው እንደ እርማት እያረገ ያለውን ነገር ተግሳጽ ይነግራቸዋል። ቁጥር 19 ላይ እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለው። እንግዲህ ቅና፣ ንስሐም ግባ። ጌታ የተባረከ ይሁን። ተስፋ የላችሁም አይላቸውም ጌታ። እጁ ሰፊ ናት። የምህረት እጁ ትልቅ ናት። የወደቀ ይነሳል፣ የደከመ ይበረታል፣ የሳተ ይመለሳል፣ ይታረማል። በሩ አይዘጋም። የምህረት ደጁ ተዘግቶ አያውቅም። አሁንም ክፍት ነው። እኔ የምወዳቸውን እገስጻቸዋለሁ፣ እቀጣቸዋለሁ። ስለምወዳችሁ እየገሰስኳችሁ ነው። ጌታ ቢቆጣን እኮ ስለሚወደን ነው። ጌታ ቢገስጸን፣ በእኔ ቢገስጻችሁ፣ እዚህ መድረክ በሚቆሙ አገልጋዮች ቢገስጻችሁ፣ በወንድሞች በእህቶች ቢገስጻችሁ ስለሚወዳችሁ ብቻ ነው፣ ሌላ አይደለም። እንድትመለሱለት፣ መስመር ውስጥ እንድትገቡለት፣ እንድትቃኑለት ስለሚፈልግ። የአባት ልብ ሁሌ ክፍት እኮ ነው። ያ የጠፋው ልጅ ወደ ልቡ ተመልሶ ሲመጣ አባቱ እንዴት እንደተንሰፈሰፈለት ደስ አለው።
ሀብት ወስዶ አባክኖ ቢመጣም ከስሮ ቢመጣም ልጅ ነው ቤቱን የተመለሰው ተቀበለው መመለስ ትችላላችሁ ንስሐ ግቡ እያላቸው ነው ንስሐ ግቡ መፍትሄው መመለስ ነው በቃ ለሎዶቅያ የሚጠቅማት መፍትሄ መመለስ ንስሐ መግባት ተመለሱ አለ ንስሐ ግቡ ያማ ያጠፋ የለም ሰለሞን የማይበድል የለምና ብሎ ተናግሯል ቤተ መቅደሱን ሰርቶ ሲጨርስ ሲጸልይ እኮ እግዚአብሔር ሆይ የማይበድል የለም ስጋ ለባሽ ይበድላል አለ ግን ንስሐ ቢገባ በፊት ቢዋረድ ቢጠይቅ ምሕረት ቢለምን ስማው ጸሎቱን ስማው ብሎ ጸልዩዋል ጠይቋል ስለዚህ ያልበደለ የለም እዚህ ግን እንመለስ ወደ ቤቱ እንመለስ ወደ ሐሳቡ እንመለስ ወደ ፈቃዱ እንመለስ ንስሐ ካስፈለገ ንስሐ እንግባ ራሳችንን ጌታ ይለምናል ምን ብሎ ይለምናል ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ ከእርሱ ጋር እራት እበላለሁ እርሱም ከእኔ ጋር ይበላል ይላል ጌታ እያንኳኳ ነው የችን ቤተ ክርስቲያን በሩን ክፈቺ ልግባ እያለ ልመለስ በመካከል ልመላለስ ገብቼ እንደመጀመሪያው ጊዜ ላርግ አስገቢኝ ከበርልኝ ልመለስ እያለ እየመከራል ነው ጌታ እንድንመለስ ጌታ ወደ መስመር እንድንገባለት ይፈልጋል እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያ ጌታውን ያከብራል እኔስ አባት ከሆንኩ ክብሬ ወዴት አለ ጌታስ ከሆንኩ መፈራቴ ወዴት አለ ይላል የሰራዊት ጌታ እግዚአብሔር ሚልክያስ 1 ቁጥር 6 ላይ በቃ አባት ነው ካላችሁኝ አክብሩኝ ጌታ ነው ካላችሁኝ ንጉስ ነው ካላችሁኝ የሚገባኝን ክብር ስጡኝ ልመለስ ልግባ በመካከላችሁ ልሁን ይልና ከዛ ደግሞ እነዚህም ሰዎች ሽልማት አላቸው ወደ ሽልማቱ ይወስዳቸዋል ቁጥር 21 ላይ እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ይላል ምንድነው ሽልማታቸው ካላችሁ ከጌታ ጋር በዙፋኑ ላይ መንገስ ከተመለሱና ንስሐ ከገቡ መንገዳቸውን ካስተካከሉ ድል ከነሱ ካሸነፉ ከጌታ ጋር ይነግሳሉ ጌታ ይህንን ነው የሚላቸው ጌታ ዛሬም ለኛ ድል እንድንነሳ እንድናሸንፍ እስከ መጨረሻ እንድንሄድ ጸንተን እንድንቆም መንፈሳዊ ህይወት ከፍታ ዝቅታ አለው በቃ ዝም ብሎ በከፍታ ብቻ አይኬድም አለው አንዳንዴ ሸለቆ አለው መውረድ አለው አንዳንዴ የማይመች ጎዳና አለው ግን ጌታ ታማኝ ስለሆነ ወደ ጌታ በቀረብን ቁጥር ፊቱን በፈለግን ቁጥር በተመለስን ቁጥር የጌታ ምህረት የጌታ ቸርነት አለ ሲዘጋው ለሁሉም እንዳለው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይሄንን የምናገረውን ይሄን መልእክት ልትሰሙ ይገባችኋል ጆሮ ያለው ይስማ የዚህ ትምህርትም ዋና ሐሳብኛ ተኮር ነው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ምን ይበል ይስማ የሰማ የነቃ ያስተዋለ የገባው የተረዳ ለመኖር ይጨክናል ድል ለመንሳት ይጨክናል እንደ ሎዶቅያ ቤተክርስቲያን እንዳንሆን እንደ ሎዶቅያ ቤተክርስቲያን ጌታን እንዳናስወጣው እንደ ሎዶቅያ ቤተክርስቲያን ለብ ያልን እንዳንሆን እግዚአብሔር ጸጋውን ያብዛልን ጌታ ቢረዳን በሚቀጥለው ሳምንት ስለ ምጽአቱ ተናግረን እናጠቃልላለን እመጣለሁ ይላል ደግሞ ጌታ እነዚህን ቤተክርስቲያናትም እንደሚመጣላቸው ይነግራቸዋል ተመልሶ ይመጣል ጌታ ምጽአት አለ በሱ ነው ትምህርታችንን የምናጠቃልለው ግን ዛሬ ትንሽ ደቂቃ ብንጸልይ አንገቶቻችንን ዝቅ አድርገን ራሳችንን እየፈተሽን እግዚአብሔር ሆይ እርዳኝ አግዘኝ እያልን እንጸልይ
በእውነት ለብታ ውስጥ ከሆንን ያለነው ንስሐ እንግባ። ጌታ ሆይ ይቅር በለን እንበለው። በሰዓታችን እንጨርሳለን ጸልየን፣ ግን የንስሐ ጸሎት እንጸልይ። ሁላችንም ራሳችንን እየመረመርን፣ መንገዳችንን እየመረመርን፣ አካሄዳችንን እየመረመርን እንጸልይ። እግዚአብሔር ሆይ በፊትህ አለው በሉት ጌታ፣ ሁሉን የሚመረምር፣ ሁሉን የሚያይ፣ ሁሉን የሚፈትሽ ጌታ በዚህ አለ። ሃሌሉያ ሃሌሉያ ሃሌሉያ። ከጌታ ጋር ራሳችንን እያየን እንጸልይ። መርምረኝ በሉት። ከጎደልንበት፣ ከወደቅንበት፣ ከሳትንበት ጌታ እንዲመልሰን። ከደጅ ቆሜ አንኳኳለሁ። በቃ መንፈሳዊ ግለት እንዲጨምርልን ጌታ፣ መንፈሳዊ መነቃቃት እንዲጨምር፣ ጌታን የሚፈልግ ሕይወት እንዲበዛልን። በቃ ጌታ ሆይ አንተን መፈለግ፣ አንተን መጠማት፣ አንተን መራብ የእውነት እንደሱ እንዲሆንልን ሁልጊዜ ጌታን ምንፈልግ፣ ሁልጊዜ ትኩስ የሆነ የክርስቶስ ፍቅር በውስጣችን የሚቀጣጠል ያኔ በዳንበት ዘመን እንደነበረው አይነት። ሃሌሉያ። አግዘኝ እንበለው ጌታ። እናንተና ጌታው እኔ ንስሐ የምትገቡ ወደፊት ነው አልላችሁ። እናንተና ጌታ ብቻ ተነጋገሩ። እግዚአብሔር ያያል፣ እግዚአብሔር ያያል። መንገዴን አቅናልኝ በሉት። ወደ መስመሬ መልሰኝ፣ ወደ ፈቃድ መልሰኝ፣ ወደ ድሮ ግለት፣ ወደ ድሮ ትጋት፣ ወደ ድሮ ናፍቆት፣ ወደ ድሮ ፓሽን መልሰኝ በሉ። የወደቀ ይነሳል፣ የደከመ ይበረታል፣ የሳተ ይመለሳል። እግዚአብሔር ይምራል፣ ይቅር ይላል። እድል አለው ጌታ። የተዘጋ በር የለውም። በጌታ ፊት ከተመለስን፣ ፊታችንን ወደሱ ካዞርን እግዚአብሔር ይምረናል፣ ይቀበለናል፣ ይቅር ይለናል። ሃሌሉያ ሃሌሉያ። እነዚህን ሰባቱን አብያተ ክርስቲያናት ስናይ አንዳንዶቹ እንደተመሰገኑ፣ አንዳንዶቹ አሁን እንዳየናት ቤተ ክርስቲያን ደግሞ ምንም ምስጋና እንዳላገኙ፣ ተግሳጽ ብቻ ተመለሱ ብቻ እንደተባሉ ጌታኛን ቢያየን ኢሲኤፍሲ ካንሳስ ምን ይለናል? ጌታ ምን ይናገረናል? እግዚአብሔር ወደኛ ቢመጣ፣ እግዚአብሔር ወደኛ ቢያይ የሚረዳ ጸጋ እንዲመጣልን እንጠይቀው ጌታን። ሃሌሉያ ሃሌሉያ ሃሌሉያ። የምሕረት እጅ በመካከላችን ትሁን። ግለት አይወሰድብን ወገኖች። አዎ አይወሰድብን። ለጌታ ያለን ፍቅር አይወሰድብን። ለጌታ ያለን መሰጠት አይወሰድብን።
ሃሌሉያ በእግሮቻችን እንቁም። ለምልሞ ነበር ሕይወቴ እንዲህ አልዛለም ጉልበቴ እባክህ አስብ አንተነ መድኃኒቴ ለምልሞ ነበር ሕይወቴ እንዲህ አልዛለም ጉልበቴ እባክህ አስብ አንተነ መድኃኒቴ መቼ ነው ነቅቼ ድምፅ የምሰማው የነፍሴ መጎብኘት መጽናናቴ የሚመጣ መቼ ነው ነቅቼ ድምፅ የምሰማው የነፍሴ መጎብኘት መጽናናቴ የሚመጣ ለምልሞ ነበር ሕይወት እንዲህ አልዛለም ጉልበቴ እባክህ አስብ አንተነ መድኃኒቴ ለምልሞ ነበር ሕይወት እንዲህ አልዛለም ጉልበቴ እባክህ አስብ አንተነ መድኃኒቴ ቅዱስ የሆንክ አምላካችን እግዚአብሔር የምትናገር የምትገስጽ የምትመክር የንስሐ ዕድል የምትሰጥ ጌታ ዛሬ በዚህ ያለን ልጆች ለብ ባልንበት በተጎሳቆልንበት አንተን ደስ ባላሰኘንበት ሕይወት ውስጥ ያንተ የምህረት እጅ እንዲመጣ ይቅር እንድትለን ምህረት እንድታረግልን ሕይወታችን እንዲታደስ አንተን በመተማመን በመጠበቅ ውስጥ የሕይወት መታደስ እንዳለ ቃልህ ይናገራልና ዛሬ በዚህ ቀን እጸልያለሁ የኔን የልጆችህን በዚህ የተገኘነውን ሕዝብህን ኃጢአት ሁሉ ይቅር እንድትል ስንፍና ድካም መሰልቸትን ሁሉ ይቅር እንድትል ለብታን